ሰላም ዲስኳችሁ ውድ የእናት ሚዲያ ቤተሰቦች የተለያዩ ጉዳዮችን ይዘናል ከሀገርና ከውጭ ማለት ነው። በተለይ ስለ አዲስ አበባ ጉዳይ ሰፋ ያለ መረጃ አለን። ከሰሞኑ በጉራጌ ዞን ስለተገደሉ ወጣቶች የዞኑ የሰላምና ጸጥታ ኃላፊ ያሉት ነገር አለ የምንመለከተው አንዱ መረጃችን ይሆናል። ሲሆን ፈቃዳቸው የተሰረዙ ሚዲያዎችን በተመለከተ አዲስ መረጃ ወጥቷል። የምናካፍላችሁ አንዱ ጉዳያችን ነው የሚሆነው። የኢትዮጵያ መገናኛ ብዙኃን ባለስልጣንም እንደዚሁ የ11 ወራትን ግምገማ አድርጓል። ምንድን ነው ያለው የምንመለከተው ጉዳይ ይሆናል ማለት ነው። በቀጣይነት የምንመለከተው ደግሞ በኢራንና እንደዚሁም ደግሞ በአሜሪካ መካከል ውዝግብ ተፈጥሯል። የሩሲያው ፕሬዚዳንት እንደዚሁም ደግሞ ፑቲን ወደ ጃፓን ግዛት ወደ ነበሩበት ደሴት በመሄድ ጃፓንን አስቆጥተዋል ነው እየተባለው። ስለሱም አጠር ያለ መረጃ እነግራችኋለን። ቻይናና እንደዚሁም አሜሪካ አዲስ ውጥረት ተፈጥሯል በመካከላቸው። ምንድን ነው የተፈጠረው? እነዚህና በርካታ ጉዳዮች ይዘናል። አብራችሁን ቆዩ እስከ መጨረሻው። ወደ መረጃዎቹ ልሂድ። በቀዳሚነት የምንመለከተው አዲስ አበባን በተመለከተ ከሰሞኑ ሲያጨቃጭቅ እንደነበረ ይታወቃል። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ዛሬ በሰጡት መግለጫ በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመክሩ ቆይተው ዛሬ አብዛኞቹ ተግባብተው መፈረማቸውንም ጭምር ይፋ አድርገዋል። በተለይ ኮሚሽነር ሂሩት በመግለጫቸው በዚህ ሂደት ውስጥም አለመግባባት፣ ግጭት አልነበሩም አይባልም። የመኖራቸው ምክንያት ደግሞ ምክክር ስለሆነ ሲሉ በርካታ ጉዳዮችን አንስተዋል። በመግለጫቸው በተለይ በአዲስ አበባ ጉዳይ በተመለከተ እንግዲህ በተወሰነ ውሳኔ መሰረት አዲስ አበባ የፌዴራል መንግስቱና እንደዚሁም ደግሞ የኦሮሚያ ክልል መቀመጫ ትሆናለች ሲሉ ወስኗል ሲባለው፣ በዚህም በተለይ በአዲስ አበባ ህጋዊ አቋም እና የመንግስት አደራጀት ጉዳዮችን የተመለከቱ ሀሳቦች ሲያከራክሩ ነበር። በተለይ አዲስ አበባ ህጋዊ ጉዳይ በብርቱ ያጨቃጨቀ ሲሆን አሁን ወደ መስማማት መደረሱ ተገልጿል። ስምምነቱ በቀጣዩ ሂደት የሚታይ ጉዳዮች እንዳሉ ጭምር ታሳቢ ያደረገ ነው ተብሎ ኮሚሽነር ሂሩት በመግለጫቸው በዚህ ሂደት ውስጥም አለመግባባቶች፣ ግጭት አልነበሩም አይባልም። የመኖራቸው ሚስጥር ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠንበታል ሲሉ እንደዚሁ ሀሳባቸውን ሰጥተዋል። አዲስ አበባ ጉዳይ እንግዲህ አሁንም ለፌዴራል መንግስቱና ለኦሮሚያ ክልል መቀመጫ እንድትሆን የሚል ውሳኔ እንደተወሰነም ጭምር የደረሰን መረጃ ያሳያል። ሌላኛው መረጃችን የሚሆነው ከሰሞኑ በጉራጌ ክልል ስለተገደሉት ወጣቶች ብዙዎች እንግዲህ ሲጨቃጨቁበት ነበረ። ከዚህ ጋር በተገናኘ ዞኑ እንግዲህ የጸጥታ ቢሮ ኃላፊ መግለጫ ሰጥቷል። በመግለጫው እርምጃ የተወሰደባቸው አሸባሪ ወይም ደግሞ እንግዲህ ጽንፈኛ በተለያዩ ወንጀሎች የሰማሩ ናቸው ሲል ገልጿል። በየትኛውም መመዘኛ የወጣቶች ግድያ ትክክል አይደለም፣ እውነት ህግ ካለ ርሸና የፈጸሙ አካላት በቁጥጥር ስር ሊውሉ ይገባል እያሉ ብዙዎች ጥያቄ እያቀረቡ ነው የሚገኙት። ወጣቶቹ ፋኖ ናችሁ ተብለው ከተገደሉ በኋላ እንግዲህ ብዙዎች ሀሳባቸውን እየገለጹ ነው የሚገኘው። የክልሉ እንግዲህ የሰላምና ጸጥታ ቢሮ ኃላፊ እንዳለው ከሆነ እርምጃ የተወሰደባቸው በተለያየ ወንጀል የተሰማሩና ፋኖ ናቸው፣ በግድያ እንደዚሁም የተጠረጠሩ ናቸው ሲል እንደዚሁ እንግዲህ ከተጠያቂነት ለማምለጥ እንደሞከሩም ጭምር ታውቋል። ከ13 ቀናት በፊት በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በአበሽጌ ወረዳ ተመስገን ጌታቸው፣ የታገሱ አስግደውና ግዛው ግርማ የተባሉ 3 ወጣቶች በትራንስፖርት ላይ እንዳሉ ከመኪና አስወርደው እንደተገደሉ ይታወቃል። በአሰቃቂ ሁኔታ ነው እንደምትመለከቱት የተገደሉትና ከዚህ ጋር በተገናኘ ግን መግለጫ መስጠታቸው ብዙዎችን አነጋግሯል ነው የተባለው። አስክሬናቸው ከሌሊቱ 11 ሰዓት አካባቢ በትውልድ ቀያቸው ተጥሎ ማንም እንዳያነሳው እንዳይቀብራቸው ማስጠንቀቂያ ከተሰጠ በኋላ አስክሬናቸው ለጅብ ተጋልጦ እንዲቆይ ሆኗል። ከሶስቱ የአንዱ ቤተሰብ አንስተው ቀብረዋል ሲሉ አብዛኞች ተናግረዋል። እና እጅግ አሳዛኝ ነው። ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መገደላቸውን ነው የመረጃ ምንጮች የጠቀሱት። የአካባቢው ነዋሪዎችም እንደዚሁ በአካባቢው ኮማንድ ፖስት የተቋቋመ እንዳለም ጭምር እና ለወራትም ስጋቶች የበረቱበት አካባቢ መሆኑ እንደዚሁ አካባቢው ያሉ ነዋሪዎች ይፋ አድርገዋል። እና እጅግ አስደንጋጭ መረጃ ነበረ። በቀጣይነት የምንመለከተው የኢትዮጵያ መገናኛ ብዙኃን ባለስልጣን ከ11 የመንግስት ተቋማት ጋር በሚዲያ ዘርፍ የቁጥጥር የመረጃ ልውውጥና የህግ ማስፈጸም ስራዎች በቅንጅት ለማከናወን የሚያስችለውን የመግባቢያ ሰነድ መፈራረሙ ታውቋል የተባለው ከውጭ ጉዳይ ሚኒስቴር ከኢሚግሬሽን እና ዜግነት አገልግሎት እንዲሁም ከብሔራዊ መረጃ ደህንነት አገልግሎት ጋራ ለውጭ ዜጎች የቪዛ የቅድመ ማጣራት የምዝገባና የፕሬስ
የፓስ ሂደቶችን ማሳለጥ እንደዚሁም የኤምባሲዎች በኩል ሀገራዊ ሚዲያ ህጎችና መመሪያዎችን ማድረስ ግንዛቤ ማስጨበጥ ሂደት ተደርጓል ነው የተባለው። በዚህ ጋር በተገናኘ በርካታ ውይይት ተደርጓል። ፍቃዳቸው የተሰረዙ ሚዲያዎች የንግድ ፍቃዳቸው ወዲያውኑ ይዘጋል ሲሉ ወይዘሮ ሃይማኖት ዘለቀ ገልጸዋል። የኢትዮጵያ መገናኛ ብዙኃን ባለስልጣን ፍቃድ ባላቸው መገናኛ ብዙኃን የንግድ መገናኛ ብዙኃን የክልል እና እንዲሁም የማህበረሰብ ሃይማኖት ሚዲያዎች እንዲሁም የበይነ መረብ እና የውጭ ሚዲያዎች ላይ ከዚህ በኋላ የመጨረሻ አስተዳደራዊ እርምጃ ሊወስድ የንግድ ፍቃዳቸውን ወዲያውኑ የሚታገድበትን የሚዘጋበትን አሰራር መዘርጋቱ እንደዚሁ ይፋ አድርጓል የተባለው ባለስልጣኑ ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ይህንን እያሉት በዛሬው ዕለት ነሐሴ 7 2018 ከ11 የመንግስት ተቋማት ጋር ባደረጉት ውይይት ነው። ዋና ዳይሬክተሯ ሃይማኖት ዘለቀ በዝርዝር ምናሉ? ከዚህ ቀደም እኛ ሰርዘናቸው ሚዲያዎቹ ስራቸውን የሚቀጥሉበት ሁኔታ ነበር። ይህ የሆነው የንግድ ፍቃድ ቢሮ ፈቃዳቸውን ስለማይዘጋ ነበር። ከዚህ በኋላ ግን እንደዚህ አይደገምም ሲሉ እንደዚሁ ሀሳባቸውን ሰጥተዋል። በቀጣይነት የምንመለከተው ጉዳያችን የሚሆነው ከሰሞኑ እንግዲህ በዩክሬንና እንደዚሁም በሩሲያ መካከል በሩሲያና እንደዚሁም በጃፓን መካከል አዳዲስ ውጥረቶች ተፈጥረዋል። የሩሲያው ፕሬዚዳንት ቭላድሚር ፑቲን ወደ ጃፓን ግዛት ወደ ሆኑ ደሴቶች አቅንተው በዛም ጉብኝት አድርጓል ይሰዋል። በዚህ ጉብኝታቸው ጃፓንን በከፍተኛ ሁኔታ አስቆጥቷል። በ1940 በሩሲያ ቁጥጥር ስር የተደረጉት እነዚህ ግዛቶች አስቀድመው የጃፓን እንደነበሩ ይታወቃልና እስካሁን ድረስ በውዝግብ ያሉ ቦታዎች ናቸው። በእነዚህ ቦታዎች ላይ ፑቲን ጉብኝት ማድረጋቸው የጃፓን ባለስልጣናትን በከፍተኛ ሁኔታ ማስቆጣቱ ታውቋል። ሌላኛው የአሜሪካ ቻይና እንደዚሁም ኢንዶኔዥያ ውጥረት ተፈጥሯል የተባለው ቻይናና ኢንዶኔዥያ በፓሲፊክ ባህር ላይ ወታደራዊ ልምምድ ማድረጋቸውን ተከትሎ በሁለቱ ሀገራት መካከል ከባድ ፍጥጫ ተፈጥሯል። በተለይ ቻይናና ኢንዶኔዥያ ልምምድ ያደረጉት ታይዋንን እንዴት ማጥቃት ይቻላል የሚል የባህር ላይ ስትራቴጂካዊ የጦር ልምምድ ማድረጋቸው አሜሪካን በከፍተኛ ሁኔታ ማስቆጣቱ ይታወቃል። ከዚህ ጋር በተገናኘ ግን አሜሪካ ምላሽ ምን ይሆናል የምንጠበቅ ነው የሚገኘው። ሌላኛው ኢራንና እንደዚሁም ደግሞ አሜሪካ አሁንም ውዝግብ ላይ ናቸው። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው እንዳሉት ከሆነ ሆርሙዝ በቁጥጥራችን ስር ነው ቢሉም ነገር ግን ኢራን ይሄንን አስተባብራለች፣ ውሸት ነው ስትል እንደዚሁ ሀሳቧን መስጠቷ ነው የተነገረው። በሩሲያና ዩክሬን ጦርነት አሁንም ተባብሶ ቀጥሏል። በትናንትናው ዕለት ዩክሬን በሩሲያ የከፍተኛ የእህል ማከማቻዎች ላይ እንደዚሁም ደግሞ የእህል ወደቦች ላይ ጥቃት አድርሳ ነበር በድሮን። ሩሲያ ደግሞ በአጸፋው ባላስቲክ ሚሳይሎችን በመተኮስ ከባድ ጉዳት ማድረሷም የደረሰን መረጃ ያሳያል። ለአሁኑ ያዝናቸው መረጃ